ትኩር ብሎ በማየት ፍየሉን ይገድለዋል። ቡዳ፣ ዛር፣ ውቃቢ ምናምን የምንላቸው ከምን አይነት ብሔረሰብ መወለድ አለብኝ እመርጣለሁ። ከምን አይነት ጎሳዎች። ዋናው ያነሳሳኝ ምን ነበረ? ስዊድን እንደሄድኩኝ ፕሮፌሰሮች የባልና ሚስት ነበሩ። ኤፌክት ኮዝን እንደሚቀድም አይገባቸውም። በአብዛኛው ስውር ነን፣ መናፍስት ነን ነው ሂደቱ። ከፈጣሪ ጋር ኮክሪኤተር ልትሆን ትችላለህ። ሃይማኖት አይደለም ግን ተዋህዶ ሲልኮም ምንድነው ኮዛሊቲ ፕሮብሌም የሚሉት አለ። እንደ ብርሃን ነው ግን ከብርሃን ጨረር በላይ የሚሄዱ ናቸው። ስውር በሆኑ ነገሮች ላይ ያንዣበበ ነው ሂደቱ። በእነዚህ 5 ሴንስስ ኦፍ ፐርሰፕሽን የምንላቸው ማሽተት፣ ማየት፣ እንደዚህ የድሮ ወላጆቻችን ያውቁ ነበረ ነው። 5% ብቻ ናቸው። ሀሳብን ውሃው ላይ ኢምቤድ ማድረግ ባህታውያን ህቡዓን የሚሏቸው መሰወር የሚችሉ ሰዎች ናቸው። 95% ነው ሜታፊዚክሱ። አሁን ገና ነው ፈረንጆቹ እያወቁት ያሉት። ይሄንን ከእግዚአብሔር ጋር የሚያገናኝ ሂደት ነው። ኮንፍሊክትም ራሱ ጦርነቶችም እንደዛ ናቸው። በኢትዮጵያ ለምሳሌ በኤክሶርሲዝም እንደዚህ በጣም የታወቀች ናት። ጃንክ ዲኤንኤ የሚሉት አለ። ይሄ ደግሞ የባሰ ነው። 97 እና 3% ነው። እና ፊልሙ ላይ ለምሳሌ ትንሽ ይገልጽልኛል ብዬ ነው ሀሳቡን። አይ አም ኤቭሪዌር አይነት ነገር። ሜታፊዚክስ ማለት መንፈሳዊነት ማለት ነው። ስለዚህ እያንዳንዱ ዕቃ ይሁን ፈሳሽ ይሁን ማንኛውም ነገር እያንዳንዱ የራሱ ታሪክ የሚናገር አብሮት ተላብሶት የሚሄድ ኢንፎርሜሽን አለ። ይሄ ደግሞ በዚህ ዳርክ ኤነርጂ እንደዚህ በሚሉት ነገር ኢንተርፕሬት ሊደረግ ይችላል ነው። ለምሳሌ ዋናው ያነሳሳኝ ምን ነበረ? ስዊድን እንደሄድኩኝ ፕሮፌሰሮች የባልና ሚስት ነበሩ እና በዚህ ታኪዮንስ በሚሏቸው ብዙ ዓመት ምርምር ሰርተዋል። ታኪዮንስ እንግዲህ እንደ ብርሃን ነው ግን ከብርሃን ጨረር በላይ የሚሄዱ ናቸው። አሁን ይህንን ነገር በሪሰርቻቸው ላይ ኢንኮርፖሬት ካረጉት ምን ይሆናል ማለት ነው? ለምሳሌ ኮዛሊቲ ፕሮብሌም የሚሉት አለ። ሁልጊዜ ኮዝ ኤፌክትን ይቀድማል። ውጤቱ መንስኤውን ሊቀድም ይችላል ወይ ነው ነገሩ። እና ለነሱ አይዋጥላቸውም። ይሄ ኤፌክት ኮዝን እንደሚቀድም አይገባቸውም። ምክንያቱም አመለካከታቸው ትንሽ ዝቅ ያለ ነው። በእኛ ባህል ግን ምንድነው አሁን እግዚአብሔር እንደዚህ ይሁን ካለ፣ አሁን ለምሳሌ ሎ ኦፍ አትራክሽን ምናምን የሚሉት ነገር አይነት ነገር ነው። እንደዚህ ይሁን ካለ ጊዜ የመቁጠር ጉዳይ ነው እንጂ ምድረ ሰማይ ተቀነባብሮ ይደርሳል ነው ሂደቱ። ስለዚህ ሜታፊዚክስ እንግዲህ እነዚህ ስውር በሆኑ ነገሮች ላይ ያንዣበበ ነው ሂደቱ። ዋናው መነሻው ግን ምንድነው? የዚህ ዩኒቨርስ ጠቅላላ ይዘቱ ምንድነው ቢባል በእነዚህ 5 ሴንስስ ኦፍ ፐርሰፕሽን የምንላቸው ማሽተት፣ ማየት፣ እንደዚህ በእነሱ ልናያቸው የምንችላቸው ነገሮች 5% ብቻ ናቸው። 95% የማይታይ ሆኖ ስለማናየው ለምሳሌ ዳርክ ኤነርጂ፣ ዳርክ ማተር፣ ሂግስ ፊልድ እንደዚህ በሚባል ነገር የተሞላ ነው። ስለዚህ እኛም ራሳችን እንደዛ ነን ማለት ነው። በአብዛኛው ስውር ነን፣ መናፍስት ነን ነው ሂደቱ። እና 5% አካላችን የሚቀበረው ነው አካሄዱ። አዎ እንደዚህ ሲሆን እንግዲህ የግድ ስለ 95% የድሮ ወላጆቻችን ያውቁ ነበረ ነው። አሁን ግን አመለካከታችን በእነዚህ 5 ሴንስ ኦፍ ፐርሰፕሽን የሚታዩትን ነው የምናደርገው። ዕለታዊ ሂደት ምናምን መሯሯጥ እንደዚህ ነገር እንጂ ጠለቅ ብለን እንደ ወላጆቻችን እንደ እነዚህ ባህታውያን ህቡዓን የሚሏቸው መሰወር የሚችሉ ሰዎች ናቸው እነዚህ
በጣም የተራቀቁ ናቸው በዚህ። ስለዚህ 95% ነው ሜታፊዚክሱ። እና ምን ማለት ነው? እያንዳንዱ የምናየው በሁለት አይናችን የምናያቸው ነገሮች ከዛ የበለጡ ናቸው፣ በዛ የተወሰኑ አይደሉም ነው ሂደቱ። እና የአሁኑ ሪሰርች ሂደቶች ደግሞ ምንድን ነው? በዚህ አካባቢ በጣም ሪሰርች እየተካሄደ ነው ያለው። እና ምን ላይ ለምሳሌ ሳክሲድ አድርገዋል። አንድ አይነት ኤነርጂ ኢምፕሬሽን ኦኬ በማንኛውም ክሪስታል ላይ ኢምቤድ ማድረግ እንደሚቻል ሪሰርች እየሰሩ ነው። አንዱ የኢሞቶ ኤክስፐሪመንት የሚሉት ለምሳሌ ምንድነው? ሀሳብን ውሃው ላይ ኢምቤድ ማድረግ ማሳደር እና በዚህ የተነሳ ለምሳሌ ውሃው ጸበልም ሊሆን ይችላል፣ መርዝም ሊሆን ይችላል ነገር ነው። እና እነዚህ ረቂቅ ነገሮች ናቸው ሜታፊዚክስ ማለት። ባህላችን ራሱ ምንድነው? ሃይማኖት አይደለም ግን ተዋህዶ ሲልኮም ምንድነው? ያቺ 5% አካላችንና 95% ነፍሳችን በትክክል ስንገጣጥማቸው ነው ሂደቱ እና ተዋህዶ ይባላል። አሁን ገና ነው ፈረንጆቹ እያወቁት ያሉት ይሄንን ተዋህዶ የሚባለው። እና ይሄ ተዋህዶ እንዴት ያካሂዱታል? ለምሳሌ ባይኖራል ቢትስ የሚሏቸው አሉ። ለምሳሌ የቀኝና የግራ አንጎላችንን ባላንስ የማድረግ ምክንያቱም የቀኙ 95% የያዘ ነው ሞሮለስ። ለምሳሌ እንደ አርቲስቲክ ነው፣ በአብስትራክሽን ነው የሚያምነው፣ ሞር ኦፍ በማይታይ ፊሎሶፊካል አይነት ነገር ነው። የግራው ግን ሞር ኦፍ ኮምፒውተር አይነት ነው፣ ካልኩሌት ማድረግ መሯሯጥ ምናምን 5 ሴንስስ። እና አሁን ሳክሲድ ያደረጉት ለምሳሌ ምንድን ነው? የግራውንና የቀኙን በትክክል ይገጣጥሙና ከዛ ለምሳሌ ሳዳም ሁሴን የት አለ ብለው ይጠይቋቸዋል። እና ቴሌፖርቴሽን ነው ይሄ። ሄደው የት እንዳለ የተናገሩት እነዚሁ ናቸው። the men who stared at goats የሚባል አለ። ለምሳሌ ምንድነው? ቁጭ ብለው እንደዚህ ትኩር ብሎ በማየት ፍየሉን ይገድለዋል። ያን ያህል ነገር ነው። ተዋህዶ ማድረግ ማለት ከሁሉም የበለጠ እውቀት የሚሰጥ ከእግዚአብሔር ጋር የሚያገናኝ ሂደት ነው ሂደቱ። ስለዚህ ኢትዮጵያ ለምሳሌ በኤክሶርሲዝም እንደዚህ በጣም የታወቀች ናት። ምክንያቱም በዛ ተዋህዶ ምክንያት አካላችንን እንድናጸዳ ነፍሳችንን እንድናጸዳ ያስተምረናል ነው። ካልጸዳ ባህሉ ራሱ የብዙ ዓመት ልምድ ስላለው እነዚህ ቆሻሻዎቹን መለየት ይጀምራል ነው ነገሩ። እና ዞሮ እንግዲህ ቡዳ፣ ዛር፣ ውቃዊ ምናምን የምንላቸው አክቹዋሊ ከነዚህ 95% ያሉት ናቸው። እና 95% ፖሉትድ ሊሆንም ይችላል፣ ሊጸዳም ይችላል። አዎ በተዋህዶ አካባቢ ግን ከእውቀቱም ከመጽዳቱም በላይ ነው። ምክንያቱም ይገልጽልሃል፣ ያስተምርሃል። ከፈጣሪ ጋር ኮክሪኤተር ልትሆን ትችላለህ። ምንድነው? ስለዚህ ዩኒቨርስ ይዘት እንደዚህ ነበር ጥያቄው። ይህንን የሚደግፍ ደግሞ ምን አለ? ለምሳሌ በሳይኮሎጂ ኮንሽስ እና ሳብኮንሽስ የሚሉት አለ። ኮንሽስ ፓርቱ 5% ነው፣ ሳብኮንሽሱ 95% ነው። እና ዓላማው እንግዲህ 1-to-1 ማፒንግ በማድረግ ከኮንሽስነስ ጋር በማያያዝ እንግዲህ ስለነዚህ ዳርክ ኤነርጂ ዳርክ ማተር ኦኬ ለኮንሽስነሳችን ለንቃታችን ኮንትሪቢዩት የሚያደርግ ነገር ነው። ሌላው ጃንክ ዲኤንኤ የሚሉት አለ። ይሄ ደግሞ የባሰ ነው። 97 እና 3% ነው።
3% ዲኤንኤ ፕሮቲን ፕሮዲስ የሚያደርጉና አካላችንን የሚገነቡ ናቸው። ከዛ በላይ ያሉት ግን አይታወቁም ነበር። አሁን ግን ትንሽ እየታወቀ ነው እና ስቲል ጃንክ ዲኤንኤ ነው የሚባሉት። እና ለምሳሌ ከዋናው ፕሮቲን ኮዲንግ ዲኤንኤ ቀጥሎ ይሄ የሚመጣው ኖን ኮዲንግ የሆነው ለምሳሌ ምን ሊሆን ይችላል? ስለ ጠቅላላ ዲኤንኤው የሚቆረቆር ህልውናውን የሚቆረቆር ከኢንቫይሮንመንቱ ጋር የሚያገናኘው ጥሩ ነገር የሚሰራ አይነት ነው። አርቆ አሳቢ ነገር ነው ማለት ነው። ከዛም በላይ ከፍ ብንል ለምሳሌ ከፍ ያለ አይነት ኃላፊነት አይነት ይሆናል ነው። ለምሳሌ በጽንስ ጊዜ እናውቃለን። ኢን ኤሴንስ ዲዛይኑ በሙሉ አለ፣ ኤነርጂውም አለ ነው ሂደቱ። ህይወት እንዳለው ነገር ነው እና እናውቃለን፣ ተልእኳችን እናውቃለን ወደዚህ ምድር። ስለዚህ ከምን አይነት ብሔረሰብ መወለድ አለብኝ እመርጣለሁ። ከምን አይነት ጎሳዎች፣ ከምን አይነት አባት እናት እመርጣለሁ አይነት ነገር ነው እና ይህንን ሁሉ የሚያደርጉት እንግዲህ ጃንክ ዲኤንኤ የሚሉት ነገር ነው። ሌላው ደግሞ የሉሲ ፊልም አይታችሁ እንደሆነ ምንድነው 10% ነው አንጎላችን የምንጠቀምበት እንደዚህ ነው የሚለው ባሉት ኒውሮንስ አንጎላችን ውስጥ እና ፊልሙ ላይ ለምሳሌ ትንሽ ይገልጽልኛል ብዬ ነው ሐሳቡን። 10% እንኖራለን። ይሄ 3D የምንለው ነው ሜካኒካል የሆነ በአምስቱ ሴንስስ ብቻ መኖር ማለት ነው። ከዛ ወደ 40% መሰለኝ ከፍ ያለው እና ትልቅ ኃይል ነበራት በየጣሪያው ውስጥ እንከባለል ምናምን ነገር ያሳያል። 65 ምናምን ከፍ ሲል ደግሞ እንደ ጠረጴዛ ነገር ማንሳት በሐሳቧ እንደዚህ ነገር ያወራል እና ኢትስ ኢንትረስቲንግ እና ፋይናሊ ምንድነው የት ነች እንደዚህ ሲባል አይ አም ኤቭሪዌር አይነት ነገር ነው። እና ምን ለማለት ነው? ስውር ነን። አሁን ግን በዚህ ኳንተም ሜካኒክስ እንደዚህ አካሄድ በዚህ ዌቭ ፋንክሽን እንደዚህ በሚሉት ነገሮች ሪዝን አውት እናደርግ እንችላለን። እና አሁን በአውሮፓውያኖቹ እየተከሰተው ያለው ኮንፍሊክትም ራሱ ጦርነቶችም እንደዛ ናቸው። ምክንያቱም ማንኛውም አይነት ኮንፍሊክት በሪዳክሽኒዝም እና በሆሊዝም ከሚሉት መሃል ነው። ሪዳክሽኒስት የምንላቸው እንግዲህ በአምስቱ ሴንስስ የሚያደርጉ፣ ሆሊስት ደግሞ ሜታፊዚክስ የሚጨምሩ አይነት ናቸውና ሁልጊዜ ኮንፍሊክት አለ።